ሰላም ሰላም ውድ አድማጮቻችን፣ ይህ የስፖርት ነው። ውድ አድማጮቻችን፣ በዛሬ ፕሮግራማችን የአዲሱ የውድድር ዓመት 2026-2027 ዛሬ አንድ ብሎ የሚጀምር ይሆናል። ታዲያ ቼልሲ በመጀመሪያ ጨዋታው ፉልሃምን የሚገጥም ነው የሚሆነው። ስለዛ ጨዋታ ላይ ማውራት ሳይሆን ቼልሲ እውነት በዚህ የውድድር ዓመት የእንግሊዝ ፕሪሚየር ሊግን ዋንጫ የማሸነፍ ብቃት አለው ወይ ብለን አንደኛ የምንጠይቀው ጉዳይ ይኖራል። እኔ በዚህ ፕሮግራም ላይ ማለት ነው ወደ አድማጮቻችን የቼልሲን ዋንጫ ሊያሸንፍ የሚችልባቸውን እድሎች እና ሊያሸንፍ ደግሞ የማይችልባቸውን አስቀምጣለሁ። ወደ አድማጮቻችን አንድ የእናንተን ኮሜንት ፈልጋለሁ። ቼልሲ ዘንድሮ የእንግሊዝ ፕሪሚየር ሊግን ዋንጫ ያሸንፋል ወይም ዘንድሮ የእንግሊዝ ፕሪሚየር ሊግ ዋንጫ ነው ብቻ ሳይሆን ቼልሲ ስንተኛ የሚያጠናቅቅ ይመስላችኋል? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ወደ አድማጮቻችን እንግዲህ እግር ኳስ አንዳንዴ ከምታስበው ካለህ ብቃት በላይ ማከናወን ነው ውጤታማ ሊያደርግ የሚችለው እና ቼልሲ የእንግሊዝ ፕሪሚየር ሊግን ዋንጫ ቢያቅድ የሚለው ነው። ይህ ለቼልሲ ደጋፊዎች ቀላል የሚባል ባይሆንም ውጤታማ ሆኖ ግን በአዲስ በመጡ አሰልጣኞች ቡድኑ ውጤታማ ሲሆን አይተዋል። ቼልሲ የአውሮፓ ቻምፒዮንስ ሊግን 2 ጊዜ ሲያሸንፍ በዲማቴዮ እና በቶማስ ቱሄል እየተመራ ነው እና በጊዜው እንግዲህ ሁለቱም በውድድር ዓመቱ ላይ ከተሰናበቱት አሰልጣኞች በመቀጠል እንደ አዲስ ጊዜያዊ አሰልጣኝ በመሆን ነው ዋንጫዎችን ማሸነፍ የቻሉት የነበረው። ቼልሲ አለፈው በአንድ የውድድር ዓመት ደካማ ብቃትን አሳይቶ በቀጣይ የውድድር ዓመት ምርጥ ሆኖ መጥቶ ደግሞ ዋንጫ ማሸነፍን ያቅበታል። ያም የአንቶኒዮ ኮንቴው ቼልሲ በሚገባ የሚያስታውሰን ድንቅ ብቃቱን ያሳየበት በተለይ 3ኛ ሳምንት ድረስ በአርሰናል እስከሚሸነፍ ድረስ ከዛ በኋላ በተከታታይ ጨዋታዎችን ያሸንፎ የእንግሊዝ ፕሪሚየር ሊግን የተቆጣጠረበትና ዋንጫውንም ወደ ስታንፎርድ ብሪጅ የወሰዱበት የውድድር ዓመት ነበር። አሁን ያንን የሚያስታውስ ሁኔታ ውስጥ ያሉ ይመስላል። አምና 10ኛን የጨረሱት ምንም እንኳን የውድድር ዓመቱ በጥሩ ሁኔታ ቢጀምሩም፣ ስለዚህ እነዚህን ነገሮች ለማስተካከል እና ቡድኑን ውጤታማ ለማድረግ በተለያዩ ጉዳዮች ላይ ጠንክረው እየሰሩ ነው። ቡድኑ ለዋንጫ መገመት የሚያስችለውን ብቃትም አለው። በአጠቃላይ ግን የቼልሲ በዘንድሮ የውድድር ዓመት የመጀመሪያው ሁኔታ የሚሆነው ወደ አድማጮቻችን ከ20 የእንግሊዝ ፕሪሚየር ሊግ አሰልጣኞች 9ኙ የእንግሊዝ ፕሪሚየር ሊግ አሰልጣኞች አዲሶች ናቸው። ይህ ትልቅ እድልን የሚያመጣ ይሆናል ብዬ አስባለሁ። የዘንድሮ የእንግሊዝ ፕሪሚየር ሊግ የውድድር ዓመት አንዱ በጣም የሚጠበቅ የሚያደርገው ቡድኖች 9 አዲስ አሰልጣኝ እንዴት እንደሚጫወት ማወቅ ይጠበቅብናል። ያጫወት ስታይላቸው ምን አይነት እንደሚመስል ማወቅ ይጠበቅብናል። መርሳት የሌለባቸው 3 ከታች ያደጉ ደግሞ መኖራቸውን ነው። 12 ቡድኖችን ማለት ነው። 3ቱን የባለፈው ውድድር ዓመት ያላየናቸው ስለሆነ በአጠቃላይ በውድድር ዓመቱ አምና ከነበሩ አሰልጣኞች ውስን አሰልጣኞችን በተመሳሳይ ሁኔታ የምናይበት እድል ይኖራል። በተመሳሳይ ቡድን ማለት ነው። ፔፕ ጋርዲዮላ የለም። የርገን ክሎፕ አይነት የፔፕ ጋርዲዮላ የሁለትዮሽ ሩጫ አይነት ባለፉት ዓመታቶች እንዳየነው አይነት ቡድንና ስብስብ ጥራት የለም ማለት ይቻላል። በዚህ ስብስብ ውስጥ አርሰናል በኔ እይታ በጣም በጥራት የተሻለው ቡድን ሆኖ በስቴብል አሰልጣኝ አርቴታ የእንግሊዝ ፕሪሚየር ሊግ ዋንጫን አሸንፈዋል። ጥሩ የተዋሃደ ቡድን አለው። ውጤታማ የሆነ ቡድን ነው ብዬ አስባለሁ። ከዛ በመቀጠል ያለው ቦታ ግን በጣም ክፍት ነው። ለምንድን ሁሉም ቡድኖች የሆነ ነገር ማሳየት ይችላሉ። ለምሳሌ ዩናይትድ ቤት ተዱ ማይክል ካሪክ ያለፉትን 3 እና 4 ወራት ያለ አውሮፓ ቻምፒዮንስ ሊግ መጫወት ነው ቡድኑን ስብስቡ ውጤታማና ጠንካራ የመሰለው። ዘንድሮ ለዩናይትድ ደጋፊዎች ራሱ ከዝውውሩ በኋላ ምን አይነት ቡድን እናያለን? ማይክል ካሪክ አንድ የውድድር ዓመትን አልጀመረም። ስለዚህ ሌላ ፈተና ነው። ቶተንሃም ዲዘርቢ የመጨረሻውን ጊዜያቶች ቆይቶ ነው ቡድኑን ያቆየው። አንዶኒ ራዮላ ከበርንማውዝ ወደ ሊቨርፑል መምጣት ምን አይነት ፈተና ይዟባቸው ይመጣል የሚለው ከፔፕ ጋርዲዮላ መልቀቅ በኋላ የማንቸስተር ሲቲ እና የኤንዞ ማሬስካ እንዴት ሊመጡ ይችላሉ? ለቼልሲ ደጋፊዎች ደግሞ የኤንዞ ማሬስካን ብዙዎቹ ውድቀት ይፈልጋሉና ሌላ ፈተና ሌላ ፉክክር የምናይበት ይመስለኛል። ማንቸስተር ሲቲ ከቼልሲ ጨዋታ ጠንካራ በውድድር ዓመቱ ሳቢ ከሚሆኑ ጨዋታዎች ውስጥ አንዱ ይሆናል። ራሱ ቼልሲን ብታዩት በአዲስ አሰልጣኝ ነው፣ ማይክል አርቴታ ነው። እንግዲህ አርሰናል ራሱ ከዋንጫ ረሃባቸው በኋላ ዋንጫ አሸንፈው እንዴት ዲፌንድ ያደርጉታል? አርሰናል በእንግሊዝ ፕሪሚየር ሊግ ታሪክ በተከታታይ 2 ዓመታቶች ዋንጫን አሸንፎ ያቅምና ምን አይነት ቡድን ይገነባል? አርሰናል እንግዲህ በተከታታይ ዓመታቶች ማሸነፍ የሚችል ከሆነ ቼልሲ፣ ማንቸስተር ዩናይትድ እና ማንቸስተር ሲቲ ያደረጉትን ለመጋራት የሚሮጠው ይሆናል ማለት። ስለዚህ እነዚህ ሁሉ የተለያዩ አይነት ምዕራፎች የተለያዩ አይነት ፉክክሮችን ያደርጋል። ከሰዎች 9 ቡድኖች በአውሮፓ መድረክ ላይ ይሳተፋሉ። አሳሳቢ የሚባል ይመስለኛል። ያ ማለት 9 ቡድኖች በየሳምንቱ አጋማሽ ይጫወታሉ። ጠንካራ ፉክክር የምናይበት ይሆናል ብዬ አስባለሁ። ታዲያ የመጀመሪያው የሚሆነው በኔ እይታ የአሎንሶ ተጽዕኖ ነው። አሎንሶ
የእንግሊዝ ፕሪሚየር ሊግ ላይ በሚገባ የተጫወተ ስለሆነ ነገሮች ይቀሉለታል ብዬ አስባለሁ። ነገር ግን የእንግሊዝ ፕሪሚየር ሊግ መጫወት ብቻ በቂ ነው ወይ? አይደለም። ነገር ግን ለአሎንሶ እንግሊዝ ፕሪሚየር ሊግን በደንብ የሚያውቀው ስለሆነ ነገር ግን አሎንሶ ሲጫወት ከነበረበት ምን ያክል እንግሊዝ ፕሪሚየር ሊግ ተለውጧል የሚለውን ማየት የሚጠበቅብን ይመስለኛል። አሎንሶ በሌቨርኩሰን ቤት በጣም ጥሩ ፐርፎርማንስን አሳይቶናል። ያንን አይነት ብቃትና ቡድን ያሳየናል ወይ? ሌላ ጥርጥርና ጥያቄ የሚያስፈልገው ነው። እኔ ሁሌም የምለው አሎንሶ ጊዜ ያስፈልገዋል። አሎንሶ በተከታታይ ዓመታቶች ውጤታማ እንዲሆን አሁን ሳደን የሆነ ውጤት አመጡ የራሱ ውጤታማነት ተጠቂ እንዲሆን አንድ ማስቸጋሪ የሚሆን ይመስለኛል። አሎንሶ ቡድኖችን መገንባት ላይ ጎበዝ ነው። ያንን ማድረግ ይጠበቅበታል። አሎንሶ ቡድኖችን ሲሰራም ፌል አድርጓል። ያም መረሳት የለበትም። ያም ሪያል ማድሪድ በወቅቱ አሰልጣኙ መንከባከብ ስላልቻለ ነው ብዬ አስባለሁ። ሌላኛው የሚሆነው እንግዲህ ሁለተኛው ምክንያት የአሎንሶ የ3-4-3 አጫወትና የቼልሲ ተዛምዶ ነው። በ3-4-3 አጫወቱ አሎንሶ መጥቶ ውድድር ዓመቱ ጥሩ ብቃትን ብናይ ዝውውር መስኮቱ የሚጠቁመን ቼልሲ የፔፔ ቻቫሬንና እንዲሁም ደግሞ ሁለቱ የመስመር ተጫዋቾች ማለት ማርኮ ፔሌስቲና ፔፔ ቻቫሬን በቃ ቼልሲ በሁለቱ ፉልባክ እንደሚጫወት የሚጠበቅ ይሆናል ብዬ አስባለሁ። 10 ቁጥር ቦታ ላይ ሁለቱ ሞርጋን ሮጀርስ እና ፓልመር የተለየ ነገር ያደርጋሉ ብዬ አስባለሁ። ነገር ግን 3-4-3 አጫወት ምን ያመጣል ካላችሁኝ ቼልሲ በአዲስ አሰልጣኝ ስር ቡድኑ ውጤታማ የመሆን ታሪክ አለው አይደለ? ቶማስ ቱሄል እንዲሁም ደግሞ በጣም በጥሩ ሁኔታ የምናነሳው የአንቶኒዮ ኮንቴውን ቼልሲ ነው። ስለዚህ እነዚህ ውጤታማ ሊያደርጉት ይችላሉ ብዬ አስባለሁ። ሌላኛው ምክንያት በሳምንት አንድ ጨዋታ መጫወቱ። ለዚህ ሪፈረንሱ ማን ነው? ማንቸስተር ዩናይትድ አምና 3ኛ የጨረሰው በሳምንት አንድ ጨዋታ ስለተጫወተ ነው እንጂ አስብስብ ብዙ ጨዋታዎችን ቢያደርግ ኖሮ በውድድር ዓመቱ ላይ ይቸገር ነበር ብዬ አስባለሁ። አሁን ዩናይትድ በሳምንት 2 ጨዋታዎችን እየተጫወተ እንዴት ይሆናል? በውድድር ዓመቱ ምናየው ይሆናል። ያንን በሚገባ መጠቀም ያስፈልገዋል። ስለዚህ ይህንን ሰፊ ስኳድ በሚገባ መጠቀም ያስፈልገዋል። ነገር ግን የጨዋታዎች ማነስ ደግሞ ሰፊ ስኳድን ይዘው በቡድኑ ውስጥ አስቸጋሪ ፈተናን ያመጣል። አንዱን ማነሳው ይሆናል። በሳምንት አንድ ጨዋታ መጫወት፣ በየሳምንቱ ያንን ጨዋታ ታርጌት አድርጎ ውጤታማ ቡድንን መገንባት ከአሎንሶ የሚጠበቅ ይሆናል። በ3-4-3 ሲጫወት የተከላካይ መስመሩና የግብ ጠባቂው ችግር በሚገባ የሚቀረፍ ይመስለኛል። አማካይ መስመሩም የተሻለ ፐርፎርም ያደርጋል ብዬ አስባለሁ። የ3-4-3 ሲጫወት የአጥቂውን ነው እንግዲህ ውጤታማ ሊያደርግ የማይችለው ምን ያክል ይሆናል ምናየው ይሆናል። ሌላኛው እንግዲህ ኤንዞ ፈርናንዴዝን የስብስቡ አካል አድርገው ኤንዞ ፈርናንዴዝ የስብስቡ ቼልሲ ከቤኔፊካ ሲያመጣ የነበረውን እቅድ ማለት ነው ቡድኑን ከኋላ ሆኖ ቴምፖን የሚቆጣጠር ፍጥነቱን የሚቆጣጠር በሚገባ ቡድኑ ውጤታማ እንዲሆን የሚያደርገውን የአማካይ መስመሩን ተጫዋች እሱን ማቆየት መቻላቸው ነው አይደል? ኤንዞ ፈርናንዴዝ ውጤታማ በወቅቱ ያደረገው አሁን ኤንዞ ፈርናንዴዝ ላይ መስራት ያስፈልጋልና ኤንዞ ፈርናንዴዝ ስብስብ ውስጥ መቆየቱ በጣም አስፈላጊ የሆነ የቼልሲን የአማካይ መስመር አዲስ የሚላመድ ተጫዋች እንዳይኖር የሚያደርግ ይሆናል ብዬ አስባለሁ። ከዛ ውጭ እኔ በኔ እይታ ይሄ ስብስብ ወደድንም ጠላንም እድሜ 1 ዓመት ጨምሮ ነው የሚመጣው አይደለ? ያ ደግሞ ልምድ ነው ማለት ወደድንም ጠላንም ፓልመር 1 ዓመት ጨምሮ ነው የሚመጣው። እዚህ ስብስብ ውስጥ ካይሴዶ፣ ኤንዞ ፈርናንዴዝ 1 ዓመት ኮልቤል እያል ወደኋላ ስንመለስ ግብ ጠባቂውን ሳንቼዝ ጨምሮ ይህ ልምድ ያመጣል። ልምድ ላይ ግን ሁለት ተጫዋቾችንም ደግሞ መርሳት የለብንም አይደለ? አሁን በልምዱ አኳያ ዌልቤክ መምጣት የአጥቂ መስመሩን ጥራቱን ከፍ ያደርገዋል። ልምዱ ማለት ነው። የሄንደርሰን መሪነት ማለት ነው። እዚህ ጋር በሚገባ ማንሳት የሚጠበቅብን ይመስለኛል። ነገር ግን አንድ እዚህ ጋር ቼልሲ የሚጠቀምበት ደግሞ በዓለም ዋንጫ ብዙ ስብስቦቹ የዓለም ዋንጫ ጨዋታዎች ላይ አልነበሩም እና ቼልሲ ጥሩ ጅማሬ ሊጀምር ይችላል ብዬ አስባለሁ። ኮልዌል እንዲሁም ደግሞ ምን ውድድር ዓመት አልነበረም በሚገባ አርፎ የመጣ ይመስለኛል። ፓልመርን ማንሳት ይጠበቅብናል እዚህ ስብስብ ውስጥ ማለት ነው። ብዙዎቹ ረጅም ጨዋታዎችን በዓለም ዋንጫ ላይ የተጫወቱ ተጫዋቾች የሉትም እና ይህ ውጤታማ ያደርገዋል ብዬ አስባለሁ። እንግዲህ እነዚህ ሁሉ ጥሩ ድሎች፣ ጥሩ አጋጣሚዎች ናቸው ብዬ አስባለሁ። ነገር ግን ነገሮች በሙሉ ደግሞ ቀላል ይሆናሉና አልጋ ባልጋ ሆኖ ቼልሲ ውጤታማ ይሆናል ማለት የሚቻል አይመስለኝም። ነገር ግን ማንሳት የሚጠበቅብን ቼልሲ በዝውውር ወቅት ጥሩ ስራዎችን ሰርቷል። ካለፉት ዓመታቶች ለውጦች በሚገባሉ ይህን በሚገባ ሪኮግኒሽን ወይም ደግሞ እውቅና ልንሰጠው ይገባል። ብሉኮ በሚገባ ተለውጦ የማክሲም ላካዋ መምጣት የፔፔ ቻቫሬን እና የማርኮ ፔሌስትሪን በሚገባ ተከላካዩን አሻሽሎታል። አሁንም ያስፈልገዋል ወይ? አዎ፣ ግብ ጠባቂና ተከላካይ ላይ አማካይ መስመሩ ላይ ቫለንቲን ባርኮ መጥቷል። ጥሩ ለውጥ ነው የሚባል ብዬ አስባለሁ። የላቪያ ከጉዳት የሚርቅበት የውድድር ዓመት ከሆነ ውጤታማ ይሆናል ብዬ አስባለሁ። መስመሩ ላይ ጥራት ተጨምሯል። የሞርጋን ሮጀርስ መምጣት ብቻ የእንግሊዝ ፕሪሚየር ሊግ ሪካርድ መሆኑን መርሳት የለብንም። የጆቫኒ ኩንዳ መምጣት እንግዲህ አጥቂ መስመሩ ስቴፋን ዊሊያን አሁን በሚገባ በፕሪሚየር ሊጉ ልምድ ያለው ተጫዋች መሆኑን መርሳት የለብንም። ነገር ግን ይህን ሁሉ ጥሩ ነገር ካወራን በኋላ አንድ ምክንያትን እናቅርብ። ያም ምክንያት ምንድን ነው? ኦፕታ 3.81% ነው የሰጠው።
94% ነው የእንግሊዝ ፕሪሚየር ሊግን ዋንጫ ያሸንፋል ያለው። ይህ ምን ማለት ነው? ይሄ ማለት ውድ አድማጮቻችን ስብስቡ ውጤታማ ነው፣ ስብስቡ ጥሩ ነው። ነገር ግን አሁንም ቢሆን ከቼልሲ አምቢሽየስ መሆን ነው ወይም ደግሞ በጣም አጉል ተስፈኛ የመሆን አይነት እንዳይሆን ጥርጣሬ አለኝ። እዚህ ላይ ጥንቃቄ መውሰድ የሚያስፈልግም ይሆናል ብዬ አስባለሁ። ወደ ለማሻቸት እናንተ ምን ታስባላችሁ? የእናንተን አስተያየትና ኮሜንት ጠብቃለሁ። ቼልሲ ይህ የውድድር ዓመት ደግሞ ለአሎንሶና ለቼልሲ በምን አይነት ሁኔታ አስቸጋሪ ይሆናል የሚለውን ከማንሳቴ በፊት አንድ ሰባተኛ ምክንያት ልጨምር። የጃኦ ፔድሮ ብቃት። ጃኦ ፔድሮ ዘንድሮ ከአምናው ልምድ ጨምሮን ስለሚመጣ በሁሉም ውድድሮች ከ20 በላይ ጎሎችን አስቆጥሯል። በእንግሊዝ ፕሪሚየር ሊግ 14 ጎሎችን አስቆጥሯል። ኤክስፔክትድ ጎል ከሚጠበቅበት በላይ ጎሎችን በማስቆጠር በጣም አስገራሚ ውድድር ዓመትን ባለፈው ውድድር ዓመት አሳልፏል። አሁን ግን ያን ቼልሲ ብዙ የቼልሲ ደጋፊዎች የማይወዱትን 9 ቁጥር ማሊያን አድርጓል። ከሊያም ዴላፕ ተቀብሎታል። ውጤታማ ያደርገዋል ምናየው ሆነ። እንግዲህ አንዳንድ ተጫዋቾች አንዳንዱን ቁጥሮችን እንግዲህ ውጤታማ አድርገውትም ልናይ የምንችልበት እድል እንደሚኖር የሚጠበቅ ነው የሚሆነው። ታዲያ እዚህ ጋር እንግዲህ ቼልሲ ውጤታማ ሊሆን የማይችልባቸው አጋጣሚዎች ከአምና አይተን ዘንድሮ መለወጥ የሚጠበቅባቸው ይሆናል ወይ የምናየው። አንደኛ ቼልሲ በምንም ታሪክ ቀይ ካርድ ማየት ያለበት ነው። ቀይ ካርድ የሚያይ ከሆነ ይህ ስብስብ ዋጋ የሚከፍልበት ይሆናል ብዬ አስባለሁ። ቀይ ካርዶች ቡድንን ይጎዳሉ። ቀይ ካርድ ላይ ጥንቃቄ ማድረግ የሚያስፈልግ ይሆናል ብዬ አስባለሁ። ባለፈው ውድድር ዓመት ቼልሲ ውጤቶችን ያጣው በነዛ ቀይ ካርዶች ምክንያት ነው። ይሄ በጣም በቃ የዲሲፕሊን ችግሩን መቅረፍ ያስፈልጋል። አንዴ ሳንቼዝ፣ አንዴ ካይሴዶ ማን ያላገኛል። አምናማ በጣም ጥንቃቄ ከፔድሮ ኔቶ፣ ኩኩሬላ ያን መጥቀስ ምንችላቸው ናቸው። ያን መሻሻል ያስፈልጓል። ቀይ ካርዶች ብቻ ሳይሆን አላስፈላጊ የሆኑ ቢጫ ካርዶችን መቅረት ይጠበቅባቸዋል። ይሄ መሻሻል የሚያስፈልግ ይሆናል። ሁለተኛው አሁንም ቢሆን እኔ ተከላካይ መስመሩ የቼልሲ ጉድለት አለበት ብዬ አስባለሁ። ጥራት የለውም ብዬ አስባለሁ። ማክሲም ላኳ በ3-4-3 የሚጫወት ከሆነ በጣም ምርጥ የውድድር ዓመት የሚያሳልፍ በፕሪሚየር ሊጉ ካሉ ምርጥ የማል ተከላካዮች አንዱ ሆኖ ሊጨርስ ይችላል። በአራት ተከላካይ ግን አስቸጋሪ የውድድር ዓመት ያሳልፋል ብዬ አስባለሁ። ስፔሶችን መሸፈንና ስፔሶች ላይ መዘናጋት የማይበት አይነት ተጫዋች ነው። ልምዱን ከቼልሲ ጋር በቼልሲ ከፍ ያለ ቡድን ነውና በዛ ላይ ጥራቱን ልናይ የምንጠበቅበት ይመስለኛል። አሁንም እኔ በግብ ጠባቂው ላይ ጥያቄ ያለኝ ወደ አድማጮቻችን ያን ውሳኔ ያስፈልገዋል ብዬ አስባለሁ። በተለይ ደግሞ በእኔ እይታ ቼልሲ በዝቅተኛ ገንዘብ ኤሚ ማርቲኔዝን ማምጣት በቃ በፕሪሚየር ሊጉ እንዳለው የዓለም ዋንጫ አሸናፊ ነው። በቀጥታ በቃ ይህንን ተጫዋች አሁን ማስፈረም የሚቻልበት እድል እኔ ይታየኛል። ወደ አድማጮቻችን 10 ሚሊዮን ፓውንድ አካባቢ ነው እንግዲህ ጁቬንቱስ ውድቅ ያደረገውና ያንን እንደዚህ አይነት ግብ ጠባቂ ማምጣት ይቻላል። ለጊዜያዊ መፍትሄ 1 ዓመት 2 ዓመት ከተጫወተ በኋላ ሌላ አይነት ውሳኔዎች የሚያስፈልጉ። አራተኛው ግን ያለፉትን ዓመታቶች አይነት ቦምብ ስኳድ ስብስብ ውስጥ አለመፍጠር። ቼልሲ በተከታታይ ዓመታቶች ውጤታማ ያልሆነው ቦምብ ስኳዶችን ስለሚፈጠር ነው። ቦምብ ስኳዱ ላይ ውሳኔ ያስፈልገዋል። ይህ ቦምብ ስኳድ ዘንድሮ እንዳይፈጠር እንግዲህ ነሄር ደርሰና ሌሎች እየሰሩ ነው። በዝውውር መስኮት የማያስፈልጉትን ተጫዋቾች በጠቅላላ ማስወጣት። ቶሲን ማሊያውን ተቀምጠዋል። 4 ቁጥሩ ማሊያውን ማለት ነው። ቫለንቲን ባረኮ ለብሶታል። ስብስቡን የሚለቅበት እድል አለ። ዴሳሲ ወደ ፓላስ እየጨረሰ ነው። ባዲያሽሊል፣ መመዱ ሰር፣ አንሲልሞ የማያስፈልጉትን ተጫዋቾች ጨዋታ ላይ ደስተኛ ላይ ሆኖ የማይችሉትን ማስወገድ ትልቁ ውሳኔ ይመስለኛል። ያ እንዳይፈጠር አምና ዴሳሲ ነበረ፣ ራሂም ስተርሊንግም እዛው ታቻምና እንደዚሁ ያን ቦምብ ስኳድ መቀነስ የሚያስፈልግ ነው። አምስተኛ እንግዲህ ድልም ያስፈልጋል። ጠንካራ ሰራተኝነት በኋላ እግር ኳስ ላይ ምንም ጥያቄ የለውም እድሎቹ እንዲመጡልህ ማድረግ የሚያስፈልግ ይሆናል። ከዛ ጥሩ የውድድር ዓመት አጀማመር ያስፈልገዋል። ቼልሲ ጎሎች ቀድመው የሚቆጠሩበት ቡድን ነው። ክሊንሺቶች የሉትም። በአምና የነበሩትን ችግሮች በፍጥነት መቅረፍና ጥሩ የአጀማመርን በእንግሊዝ ፕሪሚየር ሊግ ካሳየን ውጤታማ ሊሆን ይችላል። ወደ አድማጮቻችን ወደ 7 ጥሩ ነገሮች ወደ 5 ደካማ የቼልሲ ጎኖች ብያለሁ። እነዚህን እዩና እንግዲህ የዘንድሮ ውድድር ዓመት ቼልሲ ስንተኛ ይጨርሳል ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። ይህ የያ ስፖርት ነው። የያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።